አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? እንግዲህ ዛሬ የማሳያችሁ ይሄ ቤት እቃ ነው። ያው ቤቱ ጭንቅንቅ ብሏል። የሶስት ሰው እቃ ነው። ማሻአላህ ተባረከላህ። ሀዋ ያው የቤት እቃ ማስታወቂያ ስትሰራ አይታችኋል። አስለምጃለሁ። ማሻአላህ ተባረከላህ። እስቲ ዛሬ እኔ አጠር ባለው ላስረዳችሁ። ለምሳሌ የቤት እቃ ስታዙ ከብርጭቆ እስተ መሶብ ነው። እንግዲህ ምንም ነገር የቀረ የለም። ይሄ መሶብ ዳንቴል አለው፣ እንጀራ ማውጫ አለው፣ ሁሉም ነገር ረከቦት ከነ ስፍራው። እንግዲህ ሳሩ ስፍራ ነው። ይሄ ስፍራ እድሜ ያለው ልክ እንደ ዙልያ ተቆራጭ ነው። በቃ በጣም ምርጥ ነው። ቤታችሁ ላይ ሳር አስመስላችሁ ማንኛውም ሰዓት የማይደብር ነገር ነው። ጥንካሬም አለው፣ እድሜም አለው። ረከቦት ደግሞ ይሄ ጣውላ ከዚህ በፊት 7 ረከቦት ላይ ሀዋ ቪዲዮ ሰርታ አይታችኋል። ይሄ በቃ ምርጥ ነው። በየጊዜው ሰው የሚፈልገው ይሄንን ጣውላ በጣውላ ስለሆነ እና ኢታል ብረት ድስት እንግዲህ 5 ተደራራቢ በዚህ በምታዩት። እቺ ደግሞ 30 ቁጥር ብረት ድስት ናት። እንግዲህ ለትንሽ ፕሮግራም ትሆናለች፣ ለብዙ ፕሮግራም ባትሆን ለትንሽ ፕሮግራም ትሆናለች። እዚህ ጋር ደግሞ ሴኔጋል ብረት ድስቶች 2 ዶሮ እና 1 ዶሮ። ይሄ 1 ዶሮ፣ ይሄ 2 ዶሮ ነው። እንደምታዩት ውስጡ ስፋቱ በጣም ሰፊ ነው። ማሻአላ ተባረከላ። እና ብሪቆች፣ የተለያዩ ነገሮች፣ ሰርቪስ ደግሞ ሰርቪስ ወርቃማ በብረቱ ሰርቪስ ማይካ። እቃውን ውስጡ መሄድ ራሱ ይከብዳል። የምር በጣም ድርድር ነው ያረኩት፣ እናንተ በደንብ እንድታዩልኝ ብዬ ነው። እንደምታዩት መቆሚያ ራሱ የለውም። ይሄ እንግዲህ የወተት ብርጭቆ እስተ ጀበና አለው፣ እብሪቅ አለው፣ ሁሉ ነገር፣ ስኳር መቀነሻ፣ ብዙ ነገሮች አሉት። ፌርሙዝ ደግሞ እንደዚሁ ሳህን ባለ አበባ፣ ባለ 5፣ ባለ 3። ባለ 3ቷ ይቺ ናት። ባለ 5 ደግሞ ይሄ ነው። ይሄ ደግሞ የአስቤዛ ፕላስቲክ ነው። ይሄ ደግሞ የሾርባ መቀነሻ፣ የወጥ መቀነሻ ለሁሉም ይሆናል። የአበሻ ሲኒ እንግዲህ እስተ ምኑ መጥቷል፣ እስተ ሰርቪሱ እንደምታዩት በጣም ያምራል። ግን በነገራችን ላይ የሀገራችን ማሻላ የዶሮ ሲኒ ነው የሚባለው። አሁን ስታዙ ራሱ የዶሮ ሲኒ ካላላችሁ ማንም አያውቀውም። ሰርቪስ አለው የራሱ። ማሻአላ ተበረከላ። እነዚህ ደግሞ የሩዝ ሳህኖች ማይካ ትሪ ነው የሚባሉት። በጥበብ አለ፣ በአበባው አለ፣ በፈለጋችሁበት በጣም ያማምራል። ይሄ ጆክ ነው። ጆክ ዛማዱም አለ። ጆክ አክለሪክ ይሄን ይመስላል። ሰርቪስ የማይካው ይሄን ይመስላል። እዚህ ጋር ሽንኩርት መደርደሪያ አለ፣ ማብኪያ ብረቱ አለ፣ የዳቦ ማንጠልጠያ አለ። እንግዲህ ይሄ መሶብ ለምሳሌ 4 መሶብ ነው። ከስርም 1 መሶብ አለ፣ ከላይም አንዳንድ ጨምሬበት ቦታ ስላልበቃኝ ማለት ነው። እና ሰፊ ቦታ ድርድሬ ባሳያችሁ ደስ ባለኝ ነበር። ያው ሰው እንደእንትኑ ነው። እዚህ ጋር ያለ ቢላዋ እንግዲህ ይሄ መከትከቻ አለ፣ የስጋ መቁረጫ ትላልቁ አለ፣ ማንከሽከሻ አለ፣ የእንጀራ መያዣ አለ፣ ማጥለያ ራሱ አልቀረችም። ተመልከቱ። ኒኬል ብርጭቆ እንግዲህ ይሄ ኒኬል የማታውቁ ሰዎች የላችሁም። ኒኬል ብርጭቆም አለ። የሽንኩርት መከትከቻም እንደምታዩት አለ። 3 ተደራቢ ሳህን አለ። ውሃ ማፍሊያ አለ። የቁርጥ ሳህን ማቅረቢያ ለምሳሌ እችም የሻሂ ብርጭቆ ናት። አዲስ ነገር ናት፣ ታምራለች። ይሄ ደግሞ የቁርጥ እንጀራ ማቅረቢያ ነው። እንደምታዩት የራሱ ሰርቪስ አለው። በጣም ይለያል፣ የምሬ ነው። እና ያው ሻሂ መያዣ ካለው እኔ በቂ ይመስለኛል። ያው ሰርቪስ ባለው መጥቷል። የምትፈልጉት ማሻአላ ተበረከላ። ሰርቪስ የሌለው የውሃ ብርጭቆ ብቻ ነው ማለት ነው። እና እስተ ሰርቪሱ ነው ይሄ የመጣው። ይሄ ረከቦትም እንደምታዩት በሚያምር ነው። ረከቦት 7 አይነት ነው፣ 8 አይነት አለ። የጂብ ላይቱ አለ፣ ሁሉም ነገሮች አሉ። ብረት ድስት ደግሞ በ46 ቁጥር በትልቁ የአንድ ፍየል የሁለት ፍየል ሞልቷል። እንደፈለጋችሁ ማዘዝ ትችላላችሁ። በእምነት በጥራት እንግዲህ ሴት የሚያስንቅ ስራ እየሰራን ነው። ብዙዎቻችሁ ጀማሊያው ይሄ ስራ አይመቸውም እያላችሁ፣ እኔ ሁሉንም ስራ ነው የምሰራው። በነገራችን ላይ ስራ ስሰራ ከመጅሊስ፣ ከአልጋ፣ ከቁም ሳጥን፣ ከቤት እቃ ጀምሬ ጥርቅ አድርጌ ነው እህቶችን ማስተናግደው ማለት ነው። የምታዘዘውን በከለር በሚፈልጉት ፎቶ አስመርጬ በሚፈልጉት ፎቶ ይችን ነገር ይችን ከለሯ ካሉ ከሌለች የለም ነው። ከለሯ አለች ካልኩኝ አለች ብዬ በራሱ በፈለጉት ከለር ነው የምገዛላቸው። እና አሁን እነሱ ይሄንን በፎቶ ነው ይላኩልኝ። ገባችኋ? እነሱ የሚያዩትን ነገር ስለሆነ የምታዩት ነገር ስለሆነ የሚያስደስታችሁ
እንደዚህ አድርገን አሁን ስንለቅ ይሄንን በዚህ አይነት ደግሞ ሌላ የሚያዙ አሉ ማለት ነው። እና ይሄ ደግሞ እንደዚሁ እንትን ማድረጊያ ነው። አዲስ ነገር ነው። ድንች መፈቅፈቂያ ይሆን ብዙ አይነት አለው በነገራችን ላይ ማሻአላ ተበረከላ። ቢላዋም ይለያል። የምሬ ነው የምላችሁ። ይኸውላችሁ አንድ ያቻካከላል። ይሄ በሰውየው ይኸውላችሁ መትከትከሻ ነሽ፣ ስጋ መቁረጫ ነሽ። በነገራችን ላይ ይሄ አሁን በሞረድ እየሞረዳችሁ ስተፈለጋችሁበት ሰዓት መጠቀም ነው። ደስ የሚለው ነገር እንደዚህ አይነት ቢላዎች ደግሞ አይዝጉም፣ አይጠቁሩም። ምንም ነገር ቢሆኑ እንደዚሁ ነጭ እንደሆኑ ናቸው። ምርጥ ናቸው። ቆሻሻውን ብቻ ታጥባላችሁ። ያበሻ አሁን በእጅ የሚሰሩት ጥቁር ናቸው። ይሄ ግን መልኩን አይቀይርም። እንደዚሁ ይሄ ብረቱ እስከሚያልቅ ድረስ እየሞረዳችሁ መጠቀም ትችላላችሁ። እዚህ ጋር እንጨት ነው እንትኑ፣ ፕላስቲክም አለ። በነገራችን ላይ ምርጥ ነው እና ኮርቻውም የማይበላሽ ነገር ነው። ብቻ ጊዜያችን ተሻሽሏል። ስቶቭ አለ፣ ሁሉም ነገር አለ። የዛሬው የቤት እቃ እንግዲህ ይሄን ይመስል ነበረ። ማዘዝ የፈለጋችሁት ስልካችን ኮሜንት ላይ አለ፣ መደወል ትችላላችሁ፣ ማዘዝ ትችላላችሁ። እና ደግሞ አንድ ያልነገርኳችሁ ነገር አለ። ለምሳሌ ብዙ ቀን ተናግሬዋለሁ። ዋጋ ለምን አትናገርም ትሉኛላችሁ። አሁን እስቲ ጊዜው ዋጋ የሚናገሩበት ቀን ነው። ይሄንን እቃ ዛሬ የገዛችሁበትን ነገ አታገኙም። ወላሂ ነው የምላችሁ። እናንተም ትቸገራላችሁ። ይሄንን ቪዲዮ ብዙ ወር ልትጠቀሙ ትችላላችሁ። ይሄንን ዋጋ በሰማችሁበት ነገ አታገኙም። እንደዛ ከማድረግ አሁን ባለበት ተጠይቆ የዛን ሰዓት ስትመጡ አሁን እንደዚህ ነው ዋጋው ተብላችሁ ብትነገሩ ይሻላል፣ በውስጥ መታችሁ። ምክንያቱም ዋጋ ጨምሯል እየተባባለ የሰው ልጅ ከሚነዛነዝ በቃ ይሄ ስንት ነው አሁን ላይ ይሄ ነው ብዬ ስናገር ነው እኔ ደስ የሚለኝ። ለምን ይሄን ቪዲዮ እኔ አመት ድረስ ተከታትላችሁ እቃ እንድታዙ ነው የምፈልገው። የቤት እቃ ብዙ ጊዜ እኔ ቪዲዮ አልለቅም፣ ምክንያቱም ብዙ እቃ ስለምለቅ ቀልዶችን እለቃለሁ፣ ምክር እለቃለሁ፣ ጨዋታ እለቃለሁ። ገባችኋ? የቤት እቃ ብዙ ጊዜ እኔ ዩቲዩብ ላይ አልለቅም፣ ግን የምለቀው አንድ የምለቀው ብዙ ወር ነው የሚጠቅመኝ። ብዙ ቀን አይታችሁ ትመጣላችሁ። ያኔ ሂሳብ እየቀያየርኩ ስለዚህ ጋር ሁሌ ማውራት የለብኝም። ሲጨምር ጨምረዋል ብዬ በውስጥ ነው ማውራችሁ። ለምሳሌ ብዙ እቃ ስለምሰራ እኔ ዋጋ አልናገርም። የሁሉንም እቃ ዝርዝር ሁሌ እየተናገራችሁ ሲጨምር ጨምሯል እያላችሁ ቀኑ ጋር እያወጣችሁ ዓመተ ምሕረቱ ጋር መናገር ግልጽ አይደለም። የምሬ ነው። ይሄ ስራ ላይ እኔ 3 ዓመቴ ነው። ስንት ዓመት ሰርቻለሁ ታውቁኛላችሁ። እቃ ያስገባሁላችሁ በውስጥ በቃ የሰው ልጅ እኔ አልዘርፋችሁ። ይሄን ነገር እኮ እኔ ዋጋ ስነግራችሁ ሌላ ቦታ ሄዳችሁ ሂሳብ ጠይቃችሁ ሰምታችሁ መምጣት ትችላላችሁ። ችግር የለውም። የሰው ልጅ ለእምነትና ለጥራት እኛ ጋር ብትመጡ እንትን ፌር አይደለም። በቃ ከሀገር በላይ አልናገር፣ ከሰው በላይ አልናገር፣ ከሰው በታች አልል። እኔም እንደሚያዋጣኝ ሌላም ሰው እንደሚያዋጣው ነው የሚሰራው። ይሄንን እቃ ሰው ሰብስቦ ስንት ሺህ ብር ይጠይቃሉ የእጅ ብለው፣ እኔ ጋር ግን የእጅ የለም። እንደ ነጋዴ እኔ 100 ብርም ጨመርኩ 50 ብርም ጨመርኩ እቃ ላይ እንደ ነጋዴ ጨምሬ ነው የምሰራው እንጂ እንደ ሰው 5,000 አንጡ 10,000 አንጡ የእጅ እኔ ለማኝ አይደለሁ፣ ቆማጣ አይደለሁ። እኔ የእጅ ምናምን አላውቅም። እቃ ከኔ ከገዛችሁ ትራንስፖርታችሁን ትከፍላላችሁ፣ እቃ ትገዛላችሁ፣ እቤታችሁ ሄዳ አበቃ። ትራንስፖርት ወደ ሀገራችሁ መሄድ ብቻ ነው የምደምርባችሁ። ከዛ እና በመጀመሪያ እንግዲህ ረመዳን እንዴት እየተቀበላችሁት ነው? ነገ ገበረላ መሰለኝ። አቤት ረመዳን መጣላችሁ። እንግዲህ ከባድ ወር ኢንሻአላህ አላህ ችሎታውን ይስጣችሁ። ረመዳንን እንግዲህ ስራ በዛ ይላል ሁላችንም ጋር ነው። አብሽሩ እንግዲህ በተቻለ አቅም ደግሞ ኢባዳና ሶላት ማብዛት ነው። አተራዊም ከቻላችሁ መስገድ ነው እንግዲህ እና የቤት እቃ ይህን ይመስላል። ኢንሻአላህ የምትከፍሉት ትራንስፖርት እና የእቃችሁን ሂሳብ ብቻ ነው እኛ ጋር። ከዚህ እቃ ውጭ ደግሞ የምንሰራውን ስራ ታውቃላችሁ። ከአረቢያ መጅሊስ ጀምሮ አልጋ፣ ቁም ሳጥን፣ ሁሉንም በቃ ኪችን ካቢኔት፣ ማንኛውም እቃ ጠይቃችሁ የምታጡት ነገር የላችሁም። ለምሳሌ ከቴሌቪዥን ከፍሪጅ ጀምሮ ሁሌ ነው የምለቀው። ዩቲዩብ ላይ ግን ፍሪጅ ምናምን ሰርቼላችሁ አላቅም። ያው ብዙ ጊዜ የምለቀው ቀልድና ጨዋታ ብቻ ነው። የቤት እቃ ራሱ አንዳንዴ ነው። ብዙ ልጆች ፍሪጅ ምናምን ስትሰራ አይቼ አላቅም። ቲክቶክ ላይ ማታዩኝ አላችሁ መሰለኝ። ቲክቶክ ላይ ፌስቡክ ላይ አለውኝ። ቲክቶክ 500,000 ተከታይ አለ። ፌስቡክ ደግሞ 60 ምናምን ሺህ 64,000 ምናምን ሰው አለ እና ብዙ ሰዎች በዛ ነው እቃ። ያው እኔ ጨዋታ ነበር ድሮ የምሰራው፣ አሁን ደግሞ በስራ ቀይሬዋለሁ። ጀግና ማለት እንደዛ ነው።
ያለውን ነገር ወደ ስራ ቀይሮ ቁም ነገር የሚሰራ ማለት ነው። እና ስራ የሚሰራ ሰው እናበረታታ፣ አበረታቱን እላለሁ።